አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ዛሬ በሚገርም ቪዲዮ መጥቼላችኋለሁ። ጸጉራችሁ ያለ ማቋረጥ የሚያሳድግ የሚገርም ውህድ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን እነግራችኋለሁ። እዚህ ጋር የተጠቀምኩት ሮዝሜሪ ፍሬሹን ነው። ፍሬሹ ከሌላችሁ ደረቁ መጠቀም ትችላላችሁ። በቀጣይ አንድ ሽንኩርት አጥቤ ልጬ በዚህ መልኩ ቆራርጬ እጠቀማለሁ። በቀጣይ ነጭ ሽንኩርት እስከ 10 ፍሬ ተጠቅሜያለሁ። እንደዛው ቅርንፉድ አንድ ማንኪያ ተጠቅሜያለሁ። በቀጣይ 2 ብርጭቆ ከግማሽ ውሃ ጨምሬያለሁ። እናንተ ጸጉራችሁ ብዛት ካለው እስከ 3 ብርጭቆ ውሃ መጠቀም ትችላላችሁ። የሚገርም ውህድ ነው የሚሰራላችሁ። በተለይ ሽበት ላስቸገራችሁ፣ ጸጉራችሁ ከርዳዳ ከሆነ፣ ጸጉራችሁ የሚያለሰልሳችሁ፣ ጸጉር የሚያሳድግ በሳምንት አንድ ጊዜ ብቻ ተጠቅማችሁ ይሄንን ውህድ የሚገርም ለውጥ ታገኙበታላችሁ። ልክ እኔ እንደሰራሁት ሰርታችሁ ተጠቀሙት ውድ ቤተሰቦቼ። ሽንኩርት ሽታ አለው፣ ነጭ ሽንኩርት ሽታ አለው ለምትሉ መጨረሻ ላይ ታዩታላችሁ። ምንም አይነት ሽታ የለውም። በሻምፖ ስትታጠቡት ይለቃል። ጸጉራችሁ ያማረ ጸጉር ልስላሴው ልነግራችሁ አልችልም። ስትታጠቡት ይሄንን ውህድ ተጠቅማችሁ ስትታጠቡት ጸጉራችሁ በሚገርም ሁኔታ ይቀየርላችኋል እና እስከ መጨረሻ አይታችሁ ተጠቀሙት። ይኸው በዚህ መልኩ ፈጭቼዋለሁ። ሁሉንም ግብአቶች አንድ ላይ ፈጭቻቸዋለሁ። በዚህ መልኩ አጠለዋለሁ። ይህ በዚህ መልኩ አጥልየዋለሁ። አሁን በቀጣይ ውህዳችን የምንሰራ ይሆናል። የሚገርም ሽታ ነው ያለው። የሮዝመሪው የቆረንፉዱ ሽታ ልነግራችሁ አልችልም። ምንም አይነት የነጭ ሽንኩርቱ የሽንኩርቱ ውሃ የለውም። እንዳትፈሩ ተጠቅማችሁ እዩትና ታመሰግኑኛላችሁ። እዚህ ጋር በዋነኝነት እዚህ ጋር ነሻ ጨምራለሁ። ሁለት ማንኪያ ከግማሽ ነሻ እጨምራለሁ። ነሻ የሌላችሁ ብዙዎቻችሁ ነሻ የለንም ለምትሉ የሩዝ ዱቄት መጨመር ትችላላችሁ። ሩዝ ካላችሁ ሩዙን ፈጭታችሁ የሩዝ ዱቄት መጨመር ትችላላችሁ። እንዳይጓጉልብኝ በእሳት ሳልሰራው በፊት እንደዚህ በደንብ አድርጌ አቀላቅለዋለሁ፣ አማስለዋለሁ። አሁን በሳቴን አድርጌ ቀስ እያልኩ እንዳይጓጉልብኝ ቀስ እያልኩ እጄን ሳላሳርፍ አማስለዋለሁ። እንደዚህ በዚህ መልኩ አያችሁት። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮዎቼም ላይክ አድርጉ። ቪዲዮዎቼ በምታዩበት ሰዓት የሚገራርሙ ዘይቶች፣ የጸጉር ውህዶች እየሰራሁላችሁ ነው። ላይክ እያደረጋችሁ ደግሞ አበረታቱኝ። ደግሞ ዘይት እንደምሸጥ ታውቃላችሁ። የኔን ዘይት ማዘዝ የምትፈልጉ በቴሌግራም ቻናሌ መምጣት ትችላላችሁ። የቴሌግራም ቻናሌ ሊንክ ከባዮ ላይ ያለ ከፕሮፋይሌ ስር ሊንክ አለ። እሱን ተጭናችሁ መምጣት ትችላላችሁ። የኔን የሮዛ ቅባት ማዘዝ ትችላላችሁ። ቅባት እሸጣለሁ። ሂና፣ ሞሪንጋ እሸጣለሁ። ቂቤ ኢትዮጵያ ላላችሁ ኢትዮጵያ ውስጥ ብቻ ነው። ሌላ ሀገር ኢንሻአላህ ወደፊት ሌላ ሀገር ማስተላለፍ ይሆናል። ሁሉም ሀገር ማደርስላችሁ ይሆናል። ብዙዎቻችሁ ሳውዲ፣ ሪያድ ብዙዎቻችሁ እየጠየቃችሁኝ ነው። ይኸው በዚህ መልኩ ለ5 ደቂቃ የሚያክል በእሳት ሰርቼዋለሁ። እዩት። የሚገርም ውህድ ከለሩ ሁላ የሚገርም ውህድ ሆኖልኛል። በዚህ መልኩ በእቃ ጨምረዋለሁ። ጸጉራችሁ በምትታጠቡ ሰዓት ለጸጉራችሁ ምግብ ስጡት።
ዝም ብላችሁ ከምትታጠቡት እንደዚህ ውህድ በቤታችሁ በሚገኝ ነገር ሰርታችሁ መጀመሪያ ላይ ተቀብታችሁ ቢያንስ ለ1 ሰዓት እንኳን አቆይታችሁ መታጠብ ትችላላችሁ። ጸጉራችሁ እንዳይጎዳ እንዳይሰባበርባችሁ ከፈለጋችሁ እነዚህን ዘይቶች ማየት ከፈለጋችሁ ባለፈ የሰራኋቸው ዘይቶች ናቸው። ፕሮፋይልን ተጭናችሁ ገብታችሁ ማየት ትችላላችሁ። የተለያዩ ዘይቶች ናቸው፣ የሚገራርሙ ዘይቶች ናቸው። ገብታችሁ ማየት ትችላላችሁ ሙሉ አሰራራቸውን። እናንተ ማንኛውም ዘይት መጨመር ትችላላችሁ። የወይራ ዘይት፣ የኮኮናት ዘይት፣ ማንኛውም የምግብ ዘይት ሁላ ዘይት ከሌላችሁ ቅባት መጨመር ትችላላችሁ። እና ቫዝሊን ካላችሁ ቫዝሊን ጨምሩበት፣ ጸጉራችሁ ያለሰልስላችኋል። በዚህ መልኩ በእቃዬ ጨምረዋለሁ። ቀጣይ ሁለተኛውን ግብአት እንዴት እንደምሰራ አሳያችኋለሁ። የሚገርም ውህድ ነው፣ ወላይ ነው ምላችሁ። ጸጉራችሁ ተቀብታችሁ ስትታጠቡት ልስላሴው ልነግራችሁ አልችልም። ብዙዎቻችሁ ለህፃናት አይሆኑም ወይ ብላችሁ ለጠየቃችሁ፣ ለህፃናት ሙዝ፣ አቮካዶ፣ የወይራ ዘይት፣ የኮኮናት ዘይት ተጠቀሙላቸው። ለህፃናት አይሆንም፣ ለቆዳቸው ጥሩ አይደለም። ቁርንፉድ ራሱ ስትጠቀሙ ቢያንስ 2 ፍሬ በቂ ነው ለህፃናት። ሮዝሜሪ ስትጠቀሙላቸው ትንሽዬ 2 ፍሬ ቁርንፉድ እንጂ አታብዙባቸው። ለዛውን ከ6 ዓመት በኋላ እንደዛ እንጂ ቆዳቸው ሴንሲቲቭ ስለሆነ ቆዳቸው አይችልም። ለህፃናት ሙዝ፣ አቮካዶ እንደነዚህ አይነት ነገሮች ተጠቀሙላቸው። እዚህ ጋር በዋነኝነት ቡና ጨምራለሁ። ቡና ለጸጉራችን ከለር በጣም አሪፍ ነው። ጸጉራችን ለማሳደግ በጣም አሪፍ ነው። ቡና እጨምራለሁ፣ ሁለተኛው ግብአቱ ማለት ነው። በሁለት አይነት መንገድ መጠቀም ትችላላችሁ። ቡና መጨመር ትችላላችሁ፣ አለ መጨመርም ትችላላችሁ። ይኸው 1 ማንኪያ ቡና ጨምሬ በዚህ መልኩ በደንብ አማስለዋለሁ። ቡና ሲጨመርበት የነጭ ሽንኩርቱን ሽታ ያጠፋዋል እና ጸጉራችሁ ጥቁር ያደርግላችኋል፣ ሻይን ያደርግላችኋል፣ በተለይ ሽበት ካለባችሁ። ይኸው በደንብ አድርጌ አማስለዋለሁ በዚህ መልኩ። አያችሁት? ዋው! ልክ እንደዚህ ከሰራችሁ በኋላ ጸጉራችሁ ስትቀቡ በደንብ አድርጋችሁ ከስር ጀምራችሁ ቢያንስ ለትንሽ ደቂቃ ማሳጅ እያደረጋችሁ ከስር ጀምራችሁ ተቀቡት እስከ ጫፍ ድረስ እያካፈላችሁ ጸጉራችሁ እያካፈላችሁ እንደ ቂቤ በደንብ አድርጋችሁ ተቀቡትና በላስቲክ ሽፍን አድርጋችሁ ቢያንስ 2 ሰዓት አቆይታችሁ በሻሻ አስራችሁ 2 ሰዓት አቆይታችሁ ታጠቡት። የሚገርም ለውጥ ነው የምታገኙበት። ጸጉራችሁ በተለይ ለተጎዳ በፐርም ለተጎዳ ፐርም ለምትጠቀሙ ልጆች ይህንን ውህድ ተጠቀሙ። በሳምንት 1 ጊዜ ተጠቀሙት። የሚገርም ለውጥ ታገኙበታላችሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የምሰራላችሁ ነገር ካለ አሳውቁኝ በኮሜንት። በቀጣይ ቪዲዮ ይዤላችሁ መጣለሁ። ሌላው የኔ ቪዲዮዎች የተለያዩ ቪዲዮዎች አሉ። እያንዳንዳቸው ገብታችሁ ማየት ትችላላችሁ። ተጠቀሟቸው። በተለይ እኔ የምሰራቸው ዘይቶች የሚገራርሙ ዘይቶች ናቸው። ሰርታችሁ ተጠቀሟቸው። ብዙዎቻችሁ ያንቺን ዘይት ያንቺን ውህድ ተጠቅሜ ጸጉሬ ተቀይሮልኛል ብላችሁ የጻፋችሁልኝ የምትነግሩኝ በጣም አመሰግናለሁ። ሌሎቻችሁም የኔን ዘይት የኔን ውህዶች ተጠቀሙ። የኔን ዘይትን መግዛት የምትፈልጉ ሊንኩ ከባዮ ላይ አለ፣ የቴሌግራም ሊንኬ። በዛ መጥታችሁ ማዘዝ ትችላላችሁ። ኢትዮጵያ ላላችሁ
የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ